አንድማ ያጣላ ገና ከመተዋወቃችን እንጠላ ነው እንዴ? ምን አባይ ያደረክ ነው? እዚህ ደግሞ ወይ ቆይ እንዴት ልትነቀኝ ነው? ሰኔ ተረጋጊ። እንደምታስቢው አይደለም። እንደምታስቢው አይደለም? አሃ እንደዛ ከሆነ ለምን ቅር ያላልከኝም እንዴ? እኔ ተረጋጊ። ምን አይነት እብድ ነች? ጭራሽ እብድ። ይሄን ጸጉርሽን ይዤ አስፋልት ላስፋልት መጥረጊያ ነው እሺ ማረግሽ? ሰኔ ተረጋጊ እንጂ ምን ሆነሽ ነው? ምን አለ ብትሰሚኝ? ምን ልስማ? እዚህ አካባቢ ለምን ስራ እንደጀመርክ? ቆይ ይሄን ያህል ምን አድርጌ ነው? የኔ እናት በሰላም ነው? እኔ እኮ ዛሬ ጫማዬን ሰፋልኝ። ዝም በይ። ዝም ካላልሽ ምላስሽን ነው እሺ የምሰፋው። ሰኒ ምን ሆነሽ ነው? ኧረ በእናትሽ ተረጋጊ። በቃ እንዳየሽው አይደለም፣ ሁሉም ነገር አጋጣሚ ነው። በአደባባይ እየተጎራረስክ አጋጣሚ ነው ትለኛለህ አይደለ? አንቺ ግን ሁለተኛ እንዳላገኝሽ ትጸጸችበታለሽ። እንዴ ይሄን ያህል ምግብ ማምጣቴ ነው እንዴ ጥፋቴ? ቆይ እሷ ማነች? ጭራሽ እኔን ማናት? ለነገሩ ስለኔ ማንነት እንዴ ሊነግርሽ ይችላል? ሰኒ አንዴ ብትሰሚ ምን ችግር አለው? ለምንድን ነው ችግር እየፈጠርሽ ያለሽው? አረ ጭራሽ ችግሯ እኔ ነኝ? እስቲ አስበው፣ እኔን ሆቴል ውስጥ ከማንም ጎረምሳ ጋር እየተጎራረስኩ ታገኘኝ። ጭራሽ አንተ አውላላ ሜዳ ላይ። እሺ ቆይ ሰው ሲያጎርስሽ አንቺ እምቢ ትያለሽ? እኔ ለማንም አፌ እንደማልከፍት ጠንቅቀህ ታውቀኛለህ። ለማንኛውም የጀመራችሁትን ጨርሱ፣ አረብሻችሁ። ሰኒ በዚህ ሁኔታ አትይዥም። አንዴ አዳምጪኝ። ቀኝ ወደዛ። አንድ ነገር ልንገር፣ ሰው የተነሳበትን ቀን የረሳ ቀን ነው እሺ መውደቅ የሚጀምረው። ቆይ ብታዳምጪኝ ትሞቻለሽ። እኔ በቃኝ። የቀረውን የመደለያ ቃልህን ደግሞ ለሷ ነገራት። ሰኒ ሰኒ ቆይ ማናት? ምንድነው የተፈጠረው? ይኸው አታምጪ ያልኩሽን ምግብ ባታመጪ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። ሻው እንዴት ነው ላሳምናት የምችለው? ቆይ ምግብ አምጥቼ ካንተ ጋር መብላት ምንድነው ጥፋቴ? የተስተካከለ ህይወቴማ ባንቺ ምክንያት አይበላሽም። ቆይ ወዴት ነው ስታየኝ የምትሄደው? የምትሰራበት እቃስ? ቆይ ግን ማንሽ ልታበኝ ሄደችው? አሁን ትቼው ብሄድ እቃውን ሁሉንም ነው የሚወስዱበት። እስኪመጣ ልጠብቀው። ምሳም እኮ ግን እንደዚህ የመጣበት በላ ጥሩ ነው። የሚስቴ ምግብ መብላት ጠልቼ ይመስልሻል? መመላለሱን ጠልቼ እንጂ። ታዲያ ለምን አልቋጥርልህም? አረም ቦታሽ ደግሞ በጧት እየተነሳሽ ለእኔ ምግብ በመቋጠርና ቡና በማፍላት ልትሰቃይ ነው? ወይ ኪራዬ፣ አንተ የምትፈልግ ከሆነ እኮ ለእኔ ምንም ችግር የለውም። ብቻ አንተ ፍላጎት ይኖርህ። አረ ተይው፣ እዛው ከነኪያ ጋር እበላለሁ። ደግሞ ቋጥሬ ከሄድኩኝ ካህና ያልፍ። እንዴት ነው ግን ካህና ጋር አብራችሁ ነው እንዴ የምትበሉት? ቅጥረኞችን አብዝተህ ባቀረብካቸው ቁጥር ላንተ ያላቸው አክብሮት እንደሚቀንስ ታውቃለህ አይደል? አረ አብረን አንበላ? ከስንት አንዴ ነው። ደግሞ ብንበላ ራሱ ባለቃና በሰራተኛ መሀል ያለውን ባውንደሪ ያልፉ። አንዳንድ ሰው እኮ ካንተ ጋር ማዕድ ስለተቋረሰ ብቻ ላንተ ያንተን ቦታ ይረሳዋል። ያው እኔ ለክብር ስለምጨንቅ ነው እንደዚህ መልክ ይገባሃል? አውቃለሁ እናቴ፣ ግን እየበላሽ አይደለም ላጉርስሽ። አይ በቃኝ፣ አንተ ብላል። አንሳላት እንጂ ለምን ትዘጋዋለህ? አሁንም ታወራላችሁ አይደል? አራ እናወራም። ከስንት ጊዜ በኋላ መሰለ ስልኳን የስልክ ላይ ጠራው እንጂ አናወራም። እሺ ቆይ አሁን ምን ፈልጋ ደወለች? ቆይ ኪራ ሶሲን ጽናትን ሰልያት ብላታል እንዴ? እንዴ አልገባኝም። ለምንድን ነው ሚስቴን ሰልይልኝ ማለት? እና ሶሲ እኮ እኛ ህይወት ውስጥ የምትመጣው እኛን ለመለያየት ነው። በዚህ ጉዳይ የኔ ሰላም ሲነሳ አንተ ግን ምንም አልመሰለም። ሶሲ ለሁለታችንም ሰላም ሰጥታን አታውቅም። ግን በአሁኑ ብቸኝነቷ የገባት መሰለኝ። ያው እንደ በፊቱ ባንሆንም ቢያንስ ብቸኛ ስለሆንኩኝ አብረኙን ምናምን ነው የምትለው። ምን ማለት ነው? ቆይ አንድ ያቅሱ ላይ ሄደ ሰው እኮ ሊገልህ ነው የሚመጣው አይደል እንዴ? እሷ በዳይ ስለሆነች ነገሩን እንደቀላል ረሳችሁ። እኛ ግን ተበዳዮች ነን። እንዲሁ ልንረሳና ልንተወው አንችልም። በቃ ትናደጂ። ሲሆን ይሆናል፣ ካልሆነ ደግሞ ይቀራል። ደግሞ ለምን እንደሆነ አላውቅም፣ እናቷ በእኔ በኩል ብር ልካላታለች። ጭራሽ እናቷን የስራዋ ተባባሪ ያደረገቻት። በጣም ጥሩ። ቆይ ግን እሷ በቃ አንተን ለማግኘት የማትቆፍረው ጉድጓድ የላትም ማለት? አይ የሶሲ እናት እኮ እንደዚህ አይነት ነገር የምታውቃለች። ያው እንድትቆጥብ ብላ ነው በእኔ በኩል የላከችላት። እና ታዲያ እናት እኮ ምንም ቢሆን እናት ናት። የት ትደርሳለች ያለቻት ልጇ እንደዚህ ሆና ስትቀር ምንም የማይመስላትና የማይከፋት ነው እንደሚመስል። እሱም አይከፋታል እኮ፣ ግን ደግሞ እንደዚህ አታደርግም። እኔን ሰው ታምኛለሽ ትለኛለህ እንጂ እኮ እንዳንተ ሰው የሚያምን ሰው በህይወት አይቼም አላውቅም። እናቴ አሁን ላይ አንቺ ነሽ እየተጨነቅሻለሽ። ትዳራችን የሚጎዳ አንድም ነገር ማድረግ አልፈልግም። እሺ ግን ሰዎች አንተን በምን አይነት መንገድ ሊያጠቁ እንደሚችሉ ስለማታውቅ ራስን ጠብቅልኝሽ።
እሺ እጠብቃለሁ፣ አታስቢ። እንደሞ የንቺ ጸሎት የት ሄዶ ነው? እሺ አሁን ታናግራታለህ? አዎ፣ በዛውም ገንዘቡ ልስጣትና ልከላከላት። አዎ በቃ ሁሉንም ገንዘብ አውጣና ስጣት። እሱን ሰበብ አድርጋ አትመላለስ። እንዴማ እንደዛማ አይሆንም። እናቷ እኮ በየጊዜው ስጣት ነው ያለች። ደግሞ ብዙ ገንዘብ ነው የላከችው። እንዴ እንደዛ ከሆነ እኮ በሰጣት ጊዜ ሁሉ ልትገናኙ ነው። እንዴ ትራንስፈር የሚባል ነገር አለ እኮ። በቃ ስጠይቀኝ መላክ ብቻ ነው። እኔም ሲጀምር የሷን ፊት ለማየት ዝግጁ አይደለሁም። ይልቅ በቃ ስራ እየረፈደ ነው፣ ልስጣትና ልሂድ። ቆይ የት ቢሮ ነው የምታገኘት? ኧረ አይደለም፣ እዚህ ቆማ እየጠበቀችኝ። እንደዛ ከሆነማ በቃ ሂድና አግኝታት ተመለስ። እኔ እስከዛ ቡና አፈላላለሁ። እንደዛ ይሻላል? አዎ አባቴ፣ ስወድ ሂድና ተመለስ። እኔ እስከዛ ድረስ ቡናውን አፈላላለሁ። እሺ በቃ ሂድና ቶሎ ና። ምን አይነት እሳት ጭራሽ እንደምትልኪው አይሻለሁ። ግን በአሁሉ ዝም አልልሽም። ከባድ ቅጣት ነው የምቀጣሽ። ጠብቂኝ። መጣ ብሎ ቆየ እኮ ነው። ደግሞ ሰፈሩ ድረስ መጥቼ ቤት ግቢ ይለኛል ብዬ ስጠብቅ ጭራሽ እዛው ቁጭ በይ አለ። እሺ ምንድን ነው የሚለው? እጭ እንዴት ነህ? በሰላም ነው? ቆየህ እኮ። አዎ ከባለቤቴ ጋር ቆንጆ ቁርስ እየበላው ነበር። ኪራ ቁርስ እየበላው ነው በቂ ነበረ። ከሚስቴ ጋር ማለት አይጠበቅብህም። እሱ ጉንጭ ማልፋት ነው የሚሆንብህ። ደግሞ እንዳገባ አውቃለሁ። ሰርገም ላይ ነበርኩ። ታዲያ እንደዛ መሆኑን አይተሽ አንቺ መቼ ተውሽ? ከቀን ወደ ቀን እኮ እኛን ለማባላት ነው አይደል እየለፋሽ ያለሽ? ኪራ አሁን ላይ እንደተቀየርኩ እኮ ልቦና ያውቀዋል። ግን ምን ያደርጋል፣ አንተ አሁን የምታስበው በራስ ጭንቅላት ሳይሆን በዛሽ ሚስት ጭንቅላት ነው። ከአንቺ ጋር ቆሜ ስለ ሚስቴ ማውራት አልፈልግም። አሁን እናትሽ በእኔ አካውንት የላከችልሽ ብር አለ። አካውንትሽን ስጭኝና ገንዘብሽን ውሰጂ። ለዚህ ብቻ ነው የመጣኸው? እና ሌላ ለምን ይሆናል? እርግጠኛ ነኝ የምነግርህ ነገር ካለ ልትሰማ ነው እንጂ የመጣው ለብሩ ቢሆን ኖሮ እዛ ሆነ አካውንትሽን ላኪልኝ ትለኝ ነበር። አንቺ ጭቅጭቅ ካልሆነ ምን ልትነግሪኝ ትችያለሽ? ሶስተኛ አይን እንድከፍትልህ ነው። አንተ አይን ስር የሚከናወነውን ስለማታውቅ እኔ እያየሁ እነግርሃለሁ። ሶስት የተርፍ ነገር ማውራት አልፈልግም። አሁን ቶሎ በይ፣ ወደ ቤት መመለስ አለብኝ። አይ ምንም። ግን ኪራ ትክክለኛውን ውሳኔ ነው የወሰንከው። እውነትን ማወቅ መራራ ሊሆን ይችላል፣ ግን እውነቱን አለማወቅ ደግሞ ህመም አለው። ሶሲ እኔን አትቅረቢኝ። ደግሞ የምትነግሪኝ የተለየ ምንም አይነት እውነት የለሽም። ይኸውልሽ እኔ ከዚህ በኋላ የምፈልገው ይሄ ድራማሽን ለአንዴና ለመጨረሻ ጊዜ ቋጭተሽ ከአንቺ ጋር መለየት ነው የምፈልገው። ደግሞ አንቺ መቼም ሰው የምትሆኝ ሰው አይደለሽም። ድራማ አልከው? ይሄ ድራማ አይደለም፣ የንጹህ ሚስት ገመና እንጂ። ደግሞ እኔ ስላንተ ስለምጨነቅ ነው። አንቺ ለምንድን ነው ለእኔ የምትጨነቂው? የእኔ ትዳር መናወጥ እኮ ለአንቺ ምን አይነት ስሜት እንደሚሰጥሽ በደንብ አውቃለሁ። ይኸውልሽ ደግሞ ስለ ሚስቴ ስትናገሪ ከዚህ በላይ ቆሜ አልሰማሽም። ምክንያቱም ኪራ አንተ በጣም ጥሩ ሰው ነህ። አንተ ልዩ ሰው ነህ። ለአንተ አይገባህም። ጽናት ጭንብል አድርጋ እየተጫወተችብህ ነው። ለአንተ የምትገባህ ከጽናት የተሻለ የምታፈቅር ሴት ናት። ይህንን ነገር ከአንቺ ስሰማው ሬት ነው የሚለኝ። በአንድ ወቅት ህይወቴን ለማበላሸት ደፋ ቀና ስትል የነበረች ሴት አሁን ለእኔ ስትጨነቅ ማየቱ ማይመስል ነገር ነው። አውቃለሁ፣ አጥፍቻለሁ ኪራ፣ ስህተትም ሰርቻለሁ። ግን ያ ማለት ደግሞ አልተቀየርኩም ማለት አይደለም። ሲጀመር አንተ የኔ የዋ መሆን የጽናት ደግሞ ጭንቅላት አልባ ውሸታ መሆንን እያመንክ አይደለም። ይኸውልሽ እኔ ከጽናት ያጣሁት ምንም ነገር የለም። እንደውም ከሚገባኝ በላይ ፍቅር ሰጥታ ታምናልኝና ተንከባክባኝ የምትኖር የምታፈቅረኝ ሴት ናት። ደግሞ አንድ ነገር ልንገርሽ፣ ታማኝነት መልክ ቢኖረው ኖሮ እሷን ነበር የሚመስለው። ጭራሽ መልክ ቢኖረው እንዴ! እሷ እኮ ሰው ለመምሰል እንኳን ሜካፕ መቀባት አለባት። ሶሲ በቃሽ። ካሁን በኋላ በእሷ ጉዳይ አልታገስሽም። እሺ ይኸውልሽ እስካሁንም ዝም ያልኩሽ ለዛች ምስኪን እናትሽና እንደ አባት ላሳደገኝ አባትሽ ስል ነው። እኔም እኮ ለአንተ ስለማስብል ነው እንደዚህ የማደርገው። ቆይ አንተ ከእሷ ጋር ከተፋታ ነገ ማገባ መስሎ ነው እንደዚህ የምትሆነው? ይሄ ማሰብ የተሳነው ጭንቅላትሽ ምንም ሊያስብ ይችላል። እሱን አውቃለሁ። እውነት እንደዛ ካሰብክ ከዛች ድስት ፈቅፋቂ ጋር አእምሮ ተቃይራችኋል ማለት ነው። አሁንም አፍሽን ዝጊ እንዳልደግምሽ እሺ። እንደውም ሴት ሆንሽብኝ እንጂ ብቀጠቅጥሽ ደስ ይለኝ ነበር። እንደፈለኩን ሰማኸኝ አይደለ? ይኸውልህ እንዳትሰበር ብዬ ሁሉንም ነገር ልነግር ሞክሬያለሁ። አንተ ግን ሊገባ አልቻለም። ስለዚህ ከዚህ በኋላ ልክ ስትሰበር ብዬ ከንፈሬን እየመጠጥኩ ቆሜ ያያለሁ። ብትሰብረኝ ራሱ አንቺን የሚመለከትሽ ጉዳይ አይኖር። ጥሩ። ለማንኛውም ሳይነቁ ነቅተ ሲነቁ ደግሞ እንደተኛ ለማስታወስ እወዳለሁ። ገንዘቡን አካውንት ልክልና በዛ አስገባልኝ። ደህና ሁን። ስሚ እንደዚህ አቃጥለሽኝማ የምትፈልጊውን ከተናገርሽ በኋላ እንድትሄጂ የምፈቅድልሽ ይመስልሻል? እና ምን ልታረገኝ ነው? ቆይ
ሰላማዊ ሰው ሁኚ አልከኝ አይደለ? እሱን ለመሆን ስሞክር ደግሞ አንተ ሚስትም ሁላችሁም ገፋችሁ እና በትንሽ ያልታመነ ለትልቅ እንደማይሾም አታውቂ? እሻው ምን አድርጊ ነው የምትለኝ? እውነቱን ስነግር አትሰማኝም። ኪራ እኔ አሁን ላይ የኔ ህይወት አልተሳካም፣ ያንተ ማይሳካ ምን ሰው አይደለሁም እያልኩ ያለሁት ጽናት አንተ ላይ ቺት እያደረገችብ ነው። ተጠንቀቅ ነው። ቆይ ምን ማስረጃ ይዘሽ ነው እንደዚህ የምትይኝ? እሱን እንዳሳየህ እኮ ፍቃደኛ አይደለም። በቃሽ ሶሲ፣ ከዚህ በኋላ በትዳር አትግቢ። ሰላም መፍጠር የምትችይ ከሆነሽ፣ ያለበለዚያ ግን ለሰማሽ ራሱ ፍቃደኛ አይደለሁ። ግን ይቆጫል ወቀውሽ። ቆይ ግን ሶሲ ለምንድን ነው የማትይኝ? ደህና የምሮዬን አሳምኜ እየሰራው ለምን ትበጠብጭኛለሽ? ደግሞ አካውንቷ ሳትነግሪኝ የራስሽ ጉዳይ። ሰኒ ምን አለበት ብትሰሚኝ? እንዴ መንገድ ላይ እየጠራሁሽ እየሮጥሽ ትመጪያለሽ? እንኳን መንገድ ላይ አላስቆምከኝ፣ ጉድ ፈልቶ ነበር። ሰኒ የኔ ያክል እውነት አታምኚኝ ማለት ነው? ምን አለበት ትረጂኝ? ጭራሽ ከኔ በላይ እንዳምን ጠብቀ ነበር። አታፍርም? ሰኒ ሙቻ አጋጣሚ ነው እያልኩሽ እኮ ነው። አረ አጋጣሚ ነው የተፈጠረው። ደግሞ በስም ያተማል። መንገድ ላይ ጫማ ተበጠሰ፣ ብር አላስኩም ስፋልኝ አለችኝ፣ ሰፋውላት። በቃ የኔ የተፈጠረው። አረ እና ገንዘብ ከሌላት ከሰማይ መና ወርዶላችሁ ነው ስትበሉ የነበረው? እንደ አጋጣሚ ቤቷ እዛ አካባቢ ነበር። በቃ ስለተባበርከኝ ምሳ እንብላለችን፣ በላን። በቃ ይሄን ያየሽው። ለምን ያመቱ በጎ ሰው ላይ አላስመሰግበ? ምናልባት ብትወዳደርኩ ታሸንፍ ይሆናል። ሰኒ እየቀናሽ ነው እንዴ? ልትነካኝ እንዳትሞክር። እህቴ ቤት አለሽ። ደግሞ በዚህ ጦስ መበጥበጥ አልፈልግም። ሰኒ ታውቆሻል፣ ግን በጣም ትንሽ ነገር ነው እያካበድሽ ያለሽው። ቆይ ትንሽ ቆይቼ መጣ ኖሮ ከዚህ የተሻለ ነገር ልታሳየኝ ነበር አይደል? ምንድነው ማሳየሽ? መተቃቀፍ፣ መሳሳ ወይ ደግሞ እቤቷ ድረስ ተከትሏት መሄድ። ለምንድነው ቆይ እንደዛ ማድረገው? አንቺ እኔን አታውቅኝም ማለት ነው? እሱማ ማውቅ መስሎኝ ነበር፣ ግን እስካሁን የገነባሁት ለአንተ ያለኝን ፍቅር ነው ያፈረስከው። ሰኒ እንደዚህ ሆነሽ አትገቢም። ሁሉም ነገር ተስተካከለ ባለበት ማግስት ሰው እንደዚህ መሆናችንን ማወቅ የለበትም። ሰው ያልከው እህቴን ነው። እሷ እኮ በአንተ ምን ያህል እንደምትተማመንብህ ባወቅ። እሱን አውቃለሁ፣ ግን አንቺም ገብተሽ ስለተናደድሽ ሌላ ስህተት እንዳትሰሪ ስትረጋጊ አስረዳሻለሁ። ምንም የምታስረዳኝ ነገር የለም። እንኳን በጊዜ አወቅኩ። እሺ እንደፈለግሽ ተናገሪ፣ እኔ እችልሻለሁ፣ ግን በኋላ እንዳይቆጭሽ። ጭራሽ ነው የሆንኩኝ የምቆጨው? ይሄ ሁሉ ነገር እየተፈጠረ ያለው እኮ በአንተ ምክንያት ነው። ይሄን ሁሉ ይዤ የምጓዘው በአንተ ምክንያት ነው። እሱን አውቃለሁ፣ ግን እኔም እንዳስረዳሽ እድል ስጪኝ። እንዴትሽን አረጋጊው። ካልጠገባችሁ እሱ ነው ብሉት። እሺ ደግሞ ስታጎርሽኝ ትልቅ አርጊው። ፍቅርና ጉርሻ ሲያስጨንቅ ነው ጥሩ ብላለች በልልኝ። ሰኒ ምን ሆነሽ ነው? ምን አለበት ብታዳምጪ። ሻው እንዴት ነው? አረጋግቼ ላውራት እንችል ነገሩ ተረጋጋ። ቆይ ምን ነው ኪራዬ? ቆየ ዝዬ እንዴት አደርሽ? እንዴ አንቺ ደግሞ አስሬ ነው እንዴ ሰላም የምትይኝ? አሁን ሳሎን አልተገናኘን? ምን አለበት እግዚአብሔር ይመስገን ብትይ። ሳሎን እንጂ እዚህ አልተገናኘን። እሺ እግዚአብሔር ይመስገን እኔ ደህና ነኝ። አዎ እሱ ቢመሰገን ቢያንስበት እንጂ አይበዛበትም። እኔ የምልሽ ጽዬ፣ ቆይ እዚህ ቤት ሁለት ሰው ብቻ ነው እንዴ ያለው? ማለት እንዴ ስኒ ሁለት ነው ብዬ ነው። እኔማ ሶስት ሰው ነው የሚታየኝ። ለነገሩ ችግር የለውም፣ እንደው በስኒ መያዣም ቢሆን ጠጣለሁ። ውይ ቆይ አመጣልሻለሁ። ጽ ደግሞ በቃ እምቢ ማለት ጭራሽ አልፈጠረብሽም አይደል እንዴ? ደግሞ ለጥቁር ቡና ሲጀመር ቡና ሰብሰብ ብለው ስጠጡት ነው ደስ የሚለው። አዎ ግን ጽዬ ለምንድን ነው ጣኑን ጨስ ፏፏ አድርገን ማናፈለው? ታዲያ እኮ ጣኑን ማታ ቢንቢ ሲያስቸግረኝ መኝታ ክፍል ወይራ ጨስኩበት። ታመጫለሽ? እሺ እሺ። አረ ኪራ ቆየ። እናቴ እዚህ ነሽ እንዴ? እኔ እኮ ሳሎን ትመጫለሽ ብዬ ጠበቅኩሽ ነበር። እሳት እስከማይነድ ድረስ እንዳይረፍድብህ ብዬ እኮ ስቶቭ ላይ ጣድኩት። አሁንማ በቃ ተይው፣ ረፈደ ልጅ። እንዴ ለምን? በቃ ፈልቷል እኮ። እንደፈራሁት አናዳላቀች ካለ። ኧረ አልተናደድኩም። ከስራ ቦታ ደውለውልኝ ትንሽ የማይሆን ነገር ሰማሁ፣ ለዛ ነው። ምን ነው? ምን ተፈጠረ? አይ ምንም፣ እንዲሁ የስራ ጉዳይ ነው፣ ዝም ብዬ ነው። በቃ ልሂድማ፣ ረፈደ። ኪራ የስራ ጉዳይ ነው ብሎ ሸወደኝ እንጂ የመናደዱ ምክንያት እንኳን ሶሲ እንደሆነች እርግጠኛ ነኝ። ቆይ ዝም አልልሽም፣ ልክሽን ነው ማሳይሽ። ወይ ነጽበት ለጽ ግን ለካ እሳት የለም። በቃ ስቶቭ ዳርም ቢሆን ከሰል ጣል አድርገን እናያይዘዋለን። እንደዚህ እንዳቃጠለችኝማ አትቀርም።
ልኳን አሳያታለሁ። ቆይ ምን ጀበና አቃጥሎሽ ነው? አይ እንደሱ አይደለም። ትዕግስተኛ መሆን ማለት ሞኝነት አይደለም። የተኛ አንበሳ እኮ የሚነሳው ሲርበው ነው። የተራበ አንበሳ ደግሞ ምግብ አይመርጥም። ምን ነው ጧት ከኪራ ጋር ቁርስ በላችኋል እንዴ? ምን ነው ራብሽ? ዝም ያልኩት ለምን እንደሆነ ማወቅ አለባት። ቆይ አሳያታለሁ። ጽናት ግን ምን ሆና ነው? ምን አይነት ጉር ነው? በየደቂቃው ምንድነው ባህሪዋ የሚቀያየረው? አሁን ሰላም ትሆናለች፣ አሁን ደግሞ ሰላሟን ታጣለች። ምን አይነት ጉር ነው ግን? አዎ ጽናትማ የሆነ መንፈስ ይዟታል። ወይ በቃ ለኪራ ሂጅ ልንገረው። ቆይ ሳያመልጠኝ ምን የነገርሽው? ደግሞ ጨለማ ውስጥ ምን እየሰራሽ ነው? እንደዚህ ሲሆን ጉዳቶችን ረስቼ ከፍርሃቶቼ ሸሹ ይመስለኛል። ለዛ ነው ምሩዬ፣ እንደዚህ አትበይ። እንደዚህ እያልሻለሽ እኮ ራስሽን ከልክ በላይ እያስጨነቅሽ ስለሆነ ነው። በቃ ሌሊትም ቀንም አይኔን ስጨፍን የለን ይሳቅ ነው የሚታየው። ከየት እንደመጣሁት ባለው ግን ድንገት መታ አሸነፍኩሽ የምትለኝ ይመስለኛል። ምሩዬ፣ ነገሮችን እኮ አብዝተ መፍራታችን የዛ ነገር ጥገኛ እንድንሆን ነው የሚያደርገን። እሺ ቆይ ናሆምን ወደ ራሷ ለመውሰድ ምን ያንሳታል? ወጣት ናት፣ ልጅ አላት ደግሞ በዛ ላይ። እንዴ ምሩ፣ አንቺስ ምን ያስሻል? ናሆምን ይዞ ለማስቀረት ሚስቱ አይደለሽ እንዴ? እሱማ ነኝ፣ ግን ደግሞ ፊርማ እንኳን የለንም። ሰርጉን በዚህ ግርግር መሀል ተረሳ እና አንቺ እሱን ማስታወስ እኮ ያለብሽ አንቺ ነሽ። ከናሆም ጋር ብቻችሁን ስትሆኑ ሰርጉን አንስተሽ መጠየቅ። እንዴት ብዬ ነው የምጠይቀው? እሱ ለምን ረሳው? አውቃለሁ ብዙ ነገሮች ተፈጥረዋል፣ ግን ከዚህ በኋላ አግባቢ ብዬ አልጠይቀው። እና ቆይ እንደዚህ በማድረግሽ ማንም እንደማይጎዳ ታውቂያለሽ። አንቺ ነሽ ተጎጂዋ። እሺ እኔ ምን ላድርግ? አውቃለሁ ኤሌንም እኮ ከኛ ቤት ርቃለች፣ ግን እሷ ቤት አንድ ላይ ሳያቸው ሰማይ ምድሩ ነው የተደፋብኝ። አይዞሽ ምሩ፣ አሁን በድንጋጤ ውስጥ ያለ ሰው ነው እንጂ አንቺን ማሳዘን ፈልጎ አይደለም። ደግሞ ስለ ልጁ ማጣራት ስላለበት ነው። አላውቅም፣ ግን ውስጥሽ አስፈራርቶሽ አያውቅም? የሆነ ያበቃልሽ ያክል እንዲሰማሽ አድርጎሽ አያውቅም? እኔም ማምንሻለሁ እኮ። በቃ እሷ ምንም ብትል ማመን የለብሽም። ቤትሽን ሰላም ማሳጣት የለብሽም። እሌኒ ማለት በቃ ድምፅ አልባባም ናት። ግን እኮ እሷን መናገር አልችልም። አሁን እሷን የመናገር መብት የለኝም። ምንም ብታደርግ ደግሞ እውነቷን ነው። ምን ማለት ነው? በህይወትሽ ውስጥ እኮ ባውንደሪ ሊኖርሽ ይገባል። ማንም ሰው ቢሆን አንቺ በፈቀድሽለት መልኩ ነው ሊያወራሽ የሚገባው። ግን እኮ እሷ ልጅ አላት። በቃሽ ምሩ፣ ልጅ አለው። እሺ ምን ይፈጠር? ወይ በገዛ ፍቃድሽ ትራሽና ፍረሽ ለምን ለሷ አደር ይላተው? ምን ማለት ነው? እንዴት ነው እንደዛ ማድረግ? እና አሁን እያልሽ ያለሽው እኮ እንደዛ ነው። ልጅ አለው ምን ይሁን ምሩ፣ ካንቺ በፊት የሆነ ነገር አይደል እንዴ? እንደዚህ ጨለማ ውስጥ የሚያስቀምጥ ነገር አይደለም። እሺ ቆይ አሁን እንዴት ነው መጨነቄን ማቆመው? በመጀመሪያ አንቺ ለናሁን ብቁ መሆንሽን ራስሽን አሳምኝ። ሲቀጥል ደግሞ ቃል የገባልሽን የልብ ማሽን ሊገዛልሽ አይደል እንዴ? ሲቀጥል ልጅ አልወለድሽም ማለት አንቺ ለናሁን ብቁ አይደለሽም ማለት አይደለም። አንቺ እኮ ሰውን ላለማጣት ስትሞክሪ ምን ያክል እንደምትፈሪ ስላላወቅሽ ነው። እሺ አሁን ምንድን ነው የምትፈልጊው? እሱን እርግጠኛ ሁኚ። እኔ አሁን የምፈልገው በቃ እንደ በፊቱ ሰላም መሆን እኮ። በቃ አሁን ራስሽን አረጋጊ። እንደ በፊቱ ሰላማዊ፣ ደስተኛ ሁኚ። እሺ እሞክራለሁ። መሞከር ብቻ እኮ በቂ አይደለም ሙሩዬ። ናሁም እንደዚህ ሆነሽ ሲመጣ የተፈጠረውን ነገር ነው የሚያስታውሰው። ስለዚህ አንቺ አሁን ሰላማዊ ሰው ሆነሽ ነው እሱን መጠበቅ ያለብሽ። እሺ ደስተኛ ለመሆንና የበፊቱን ቤቴን ለመመለስ እሞክራለሁ። ትችያለሽ ሙሩዬ። ደግሞ እኔም ካንቺ ጎን ነኝ። አመሰግናለሁ። እሺ እንደዚህ አትበይኝ። እንደዚህ ስትኝ እኮ ያራቅሽኝ ነው ይመስለኝ። እሺ ካሁን በኋላ ግን እንዲህ በጨለማ ውስጥ ተቀምጠሽ ራስሽን እንድታብሰለስ አልፈልግም። ደስተኛ ሆነሽ ነው ማየት ነው የምፈልገው። እሺ በቃ አሁን ተነሽ፣ ሳሎን እንሂድ። እኔ አላውቅም፣ ግን በቃ ለመወሰንም ቢሆን እኮ እሷ ግልጽ አድርጋ የነገረችኝ ነገር የለም። እንዴ ኪራ፣ መቼስ የፍቅርን ነገር በደንብ ታውቋለህ አይደለም? ስለዚህ እህታችን መጎዳት የለባትም። ለዛ ስንል ደግሞ የግዴታ ጠርተን ማናገር ካለብን ማናገር አለብን። እሱማ መች ይቀራል ብለህ ነው። ግን አሁን ማውራት አንችልም። እናቷ ስላለች እንደዚህ አይነት ነገር መፍጠር አንችልም። ግን እኮ ስለ ልጁ ከነገርከኝ አንጻር ምንም አይነት ጊዜ መጠበቅ ያለብን አይመስለኝም። እንደዚህ ያልኩበት ምክንያት ምን መሰለህ? አንደኛ ልጁ በጣም ተሻሽሏል። ሁለተኛ ነገር ደግሞ ኪያን ብትሆን ለራሷ ማታውቅ አይነት ሴት አይደለች። እኔ አላውቅም፣ ግን ሂጅ ልጠይቃት። ስለ ያየሁት ነገር ምንም ደስ አይልም። እሺ አሁን የምትለኝ ኪያን ንጥራትና እናውራት ነው? አዎ፣ ደግሞ ታላቅ ወንድሞቿ ነን።
የምትደብቀን አይመስለኝም። ስለዚህ ጠርተን የምናናግራት ባይ ነኝ። ይኸውልህ ክብሮሜ ልጅቷ አሁን አድጋለች እኮ እና ነገሮችን በራሷ መጋፈጥ ጀምራለች። ስለዚህ አሁን እኛ በድንገት ወደ እሷ ህይወት መግባት አለብን ብዬ አላስብም። ኪራ እሷ ምንም ሳትል ሄደን ከጎኗ መሆናችንን ካሳየናትና ካማከርናት አዎ ከጎኔ ወንድሞች ያሉ ብላ በመልካም መንገድ ታያዋለች። ዝም ካልናትስ ምን ልታስብ እንደምችል አስበው። ብቸኝነት ይሰማታል፣ ማንም የለኝም የሚል ባይተዋርነት ሊሰማት ይችላል። ስለዚህ የግዴታ እኛ ራሳችን ሄደን ጠርተን ማናገር አለብን። እሺ በቃ ቢሮ መቼ እንደምትገባ እርግጠኛ ልሁንና የሚመቻትን ቀን ጠይቀን እናወራታለን። እሺ እኔ የምልህ ግን ቡና ካልጠጣ የምትለኝ ልጅ እስከ ዛሬ ድረስ ካላመጣው ለምትል ልጅ ዛሬ አምጪልኝ ብላትም ይኸው እስካሁን አላመጣችልኝም። አላቅም ሀናን ይኸው ቡና አምጪልኝ ካልኳት ስንት ሰዓት ግን ይኸው እስካሁን የለችም። የሆነች ከኒና የባሰች ሰው ናት። አረ በእናትህ ኒና እኮ አውቃ ነው የምታደናቁር። የገባት ናት። ይቺ እኮ ባዶ ቅል ናት። ባለፈው እየወለወለች ነበረ። ከዛ ለምን መጣ ብላ ትንጣጣችብኝ። እንዴ ምን ነው እላታለሁ። ለምን ጫማ ነው አለቀ በካልሲ አቀማመጥ አትለኝም። አረ ወልባዩን ሰታ ራስ ወልውላ ለማለቷ ራሱ አንድ ነገር። ጭራሽ እንደዛም ታደርጋለች። አረ እስኪ ተወኝ። ለሀና የሚሳናት ነገር እኮ የለም። ግን አሁን ጽዳት መቅጠስ አይኖርብኝ አይቀርም። ስራ ትንሽ ተደራረበባት። ግን የሆነ ስትታይ ታሳዝናለች። እንዴት ማለት? በምን አንግል ነው ያሳዘነች? በልኪራ ነገር አቀየር። እኔ ምንም አላልኩኝም። አይ ሰው እኮ ከማዘን ነው ብዙ ነገሮች የሚጀምረው። ኧረ እባክህ ተው ኪራ፣ ወዴት ነው የምትሄደው? እኔ እዚህ የመጣሁት በሰላም ለማውራት። እኔም መስሎኝ ነበር። ያው ባለፈው የተጸዳው እንዴት ነው ተውለወለው ጸዳ አልጸዳ ለማለት በቃ በየሄድንበት ሁለት እየሆን ነው የምንመለሰው። እኔ ሄዳለሁ። እንደውም ቡና ይቅርብኝ። እንዴ ለምን? ቆይ ኪራ እንደዚህ አትበለኝ። ይኸውልህ እኔ ካሁን በኋላ እንደዚህ ነገር ስላልገባ ለራሴ ቃል ገብቻለሁ። እሺ በቃቱ። ቆይ ከሌላ ተቃራኒ ጾታ ጋር ካወራሁኝ መካከላችን ሌላ ነገር አለ ማለት ነው? አረ በፍጹም እኔ እንደዛ ለማለት ፈልጌ አይደለም። እኔ እኮ ለጨዋታ ነው። ተው ኪራ፣ እኔ ምንም ነገር አልፈልግም። ታውቃለህ ያኔም ከሰኒ ጋር የጀመርኩት ነገር ነው አሁን እንደዚህ ለመሆን ያበቃኝ። እሺ ይቅርታ፣ የእውነት ሁለተኛ እንደዚህ አልልም። ይኸውልህ እኔ አንተን ለማሳቀቅ ሳይሆን በቃ እንደዚህ እንዲሆን ስለማልፈልግ ነው። እሺ ገብቶኛል። በቃ እንደዚህ እንዲባል ስለማትፈልግ ነው። እኔም ከዚህ በኋላ እንደዚህ አልልም። ስለተረዳኸኝ አመሰግናለሁ። ይኸውልህ ኪራ፣ እኔ ምን አይነት ባህሪ ያለኝ መሰለክ? ሰው ነገሮችን ካቆመበት መቀጠል ሊቀለው ይችላል። እኔ ግን ያንን ለማድረግ ይከብደኛል። ይህ አትናደድ። በቃ ሁሉም እኮ ሲቀር ይቀራል አይደል እንዴ? እኔ ውስጥ ግን እንደዚህ የሚባል ነገር የለም። የሰው ልጅ ከልቤ ለማውጣት ብዙ ጊዜ ይፈጅብኛል። ሰኒን ከልቤ ለማውጣት ግን እኔ እንጃ። ጊዜ የማይሽረውና የማያነግሰው ስልጣን እኮ የለም። ማን ያውቃል? ሰኒን የምታስንቅ የተሻለች ንግስት ትመጣ ይሆናል። ግን ደግሞ ያው ለመዳን ጊዜ ይወስዳል። እስኪ እናያለን። መጸዳጃ ቤት ወዴት ጋር ነበር? ወደ ቀኝ ታጠፍ። አይ ክብሮም እና ሰኒ የት ይደርሳሉ ብለን ስንጠብቅ መጨረሻቸው እንደዚህ ሆነ ይቅር። ምን አለ እንደ ሰኒ እሱም ቶሎ በቆረጠለት ብዬ እመኛለሁ። ዊኪዬ መጣሽ እንዴ? በእናትሽ ወረቀቱ እኮ ሊበላኝ ነው። እንጂ ሳሚ ምን ነው ይሄን ያላስፈራለሁ እንዴ? ጋሼ ማለቴ አባተ እዚህ ምን ሰራለ? ቆይ ምንም አልሰራሁም። ምን ሆነሽ ነው አውሬ እንዳየ የምደነግጭው? ኧረ እኔ ከዛም በላይ ነው ያየሁት። አሁን እንደዚህ አጓጉተሽን ከምቀር ብስሚ ምን አለበት? ኧረ እዛው ሚስቶ ተሳሞት እንዴ? በሰው ቢሮ ሲጀመር ቢሮ ተሳስተዋል። የኪራ ቢሮ እዛ ነው። አንቺ ደግሞ ያለ እድሜሽ ወቅት አጠብቂያለሽ። አዎ አጠብቃለሁ። እንዴ ቆይ እርሱ ሰውዬ ለምንድን ነው የማይተውኝ? ያላሳዝኑትም እንዴ? እና እንደዛ ሆቴል ትተሽኝ እኮ ስትመጪ ያላዘንኩብሽ ስለምወድሽ ነው። ምን አልከኝ? ማለቴ አልሰማሁህም። እኔ እኮ እንደዚህ አይነት ነገሮች ያመልጡኛል። አንቺን በጣም ነው የወደድኩሽ። በዛ ላይ ልጅ ነሽ። እንደ እሳት የሚያቃጥል ሰውነት ነው ያለሽ። ተመስገን ጌታዬ። የ77 ደርቅ ማስታወሻ የነበረው ሰውነቴ ወደ ፍቅር ተቀየረ። አቤት አንተ ምን ይሳናል? ይሄ ህዝብ ምንም አያውቅም። ዝም ብሎ እኮ ነው የሚያወራው። ሲጀመር አንቺ ትልቅ ሞዴል ነሽ። ከኔ ጋር ከተስማማሽ ልከፍልልሽ ይችላል። ስለ እኔ የሰጠኸኝን ነገር አድናቆት ምናምን በሙሉ በጣም አመሰግናለሁ። ግን ይኸውልህ አንድ ነገር ረስተዋል። እሺ ነየኔ አበባ፣ ለአንቺ የሚሆን እኮ ቃል አጥቼ ነው። ለእርሶ አይደለም ልጅ የልጅ መሆን እንደምችል ነው። አንቺ የዘመኑ ወጣት አይደለሽ እንዴ?
እድሜ እኮ ቁጥር ነው። ደግሞ የዘመኑ ወንድ ምራቁን ዋጥ ሲያደርግ ነው ጥሩ። እና እርስዎ እኮ ዋጥ ብቻ ሳይሆን ስልቅጥም ጭምር ነው ያደረጉት። ነይ ወደዚህ። መግደርደርሽን ተይና እድልሽን ተጠቀሚበት። አንተ ሰውዬ ልቀቀኝ ብያለሁ። አይ ካልክ ግን ማለት ነው ይሄን ዴስክቶፕ አንስቼ አናተ ላይ ነው እሺ የማፈርሰው። ልብሽማ የጀግና ነው። እኔ ደግሞ ከልጅነቴ ጀምሮ የምታለፋኝን ሴት እወዳለሁ። ልቀቀኝ ብያለሁ። ከነሱ ነው እሺ የማዋርደ። አንቺ ምን ማለትሽ? ተረጋጊ እንጂ። አልረጋጋም። የጽድቅ ስራ ላሰራሽ አልከኝ መሰለህ እንዴ? እዛ ልጆችህን እና ሚስትህን ትዳርህን ትተህ እኮ ነው እዚህ የማይሆን ነገር እናድርግ እያልከኝ ያለው። ቆይ ምን አይነት ሴት መስዬ ነው? በቃ እኔ የፈለኩሻ። ልቀቀኝ። እኔ አባት አይደለሁም። ለዚህ ለመታሽኝ ጥፊ ዋጋ ትከፍያለሽ። ይኸውልህ አንተ ሰውዬ እኔ ጮሃለሁ እሺ? ሰሚያለሽ? እኔም ካንቺ በላይ የሚጮህ መሳሪያ አለኝ። እባክህ አንተ ሰውዬ ይሄ ነገር ካፉ የሚወጣው ነገር ጥሩ አይደለም። እባክህ ያሳስተሃል። እና አንቺ መርዝ የሆነ ቃላትሽን እየሰማሁ እንዴት ልተውሽ? እንዴ ታዲያ እኔ አልፈልግም ስላልሰማ አልከኝ እንዴ? እኔ ምን ላድርግ? አሁን እምልሽን በሙሉ ታደርጊያለሽ። ያለበለዚያ አንቺን ገድዬ ጠዋት እኔ ገንዘቤ ያስፈታኛል። እርም ውስጥ ነው የገባሁት። እኔ አባተ የተመኘሁትን ማጣት አልወድም። እሺ በቃ እሱን ቁጭ አድርገው ተወውና እናውራ። ጥሩም ሴቶች በፍቅር የሚይዛችሁን አትወዱም፣ እንደ አህያ የሚረግጣችሁን እንጂ። እኔ እኮ ትልቅ ሰው ይሁን እንጂ ነው ያልኩት። ፍቅር የሚሰጠኝማ እፈልጋለሁ። አሁን መርበትበቱን ተይው። ምን ያህል ኃይል እንዳለኝ አየሽ አይደል? ኃይሉንማ እኮ አልካድኩም፣ ግን ደግሞ የቤተሰብና የትዳር ነገር ሆኖ እኮ ነው። በዛ ላይ እድሜውም አለ። እሺ አሁን አርፈሽ የምትቀመጭ ከሆነ ተቀመጭ። እሺ የት ወንበር ላይ ነው ወይስ መሬት ላይ ነው? ጠረጴዛ ላይ የት ልቀመጥ? መሬትማ አይን እያየ አትቀመጭም። እኔ ላይ ነው እንጂ ወንበሩን ወደ እኔ አምጪው። አላመጣው። ሲጀመር ቆይ ለምንድን ነው ወንበር እያለ አንተ ላይ የሚቀመጠው? አንቺ ልጅ ማላረገው መስሎሻል አይደለም? አርፈሽ ተቀመጭ። ዋ በቃ እንደውም ሞት እንደሆነ አንድ ጊዜ ነው አይደለም? ለየትኛው የሚያጓጓው ህይወቴ ነው ሲጀመር። ግደለኝ፣ እንደውም ግደለኝ። እሺ ማላረገው መስሎሽ ነው? አንቺ ክፍታፍ ዝም በይ። አማ ምንድነው? ምን ሆነሽ ነው? ኪራ ይህ ሰውዬ ሊገለኝ ነው። እኔ በቃ አልፈልግም። እኔ ከፈለግክ አንተ ከስራም ቢሆን አባረኝ። አንቺ ምን እያልሽ ነው? ይኸውልህ ኪራ፣ እሷ እኔ እዚህ እንድሰራ አትፈልግም። እና ምን ያስጫወታል እንደዛ ከሆነ? አላውቅም፣ እሷን ጠይቃት። ሀና ምን ሆነሽ ነው? እኔ እንደነገርኩ ነው። በቃ እኔ በዚህ ሁኔታ መቀጠል አልፈልግም። እኔ በቃ ሴትነቴ ላይ እንደዚህ አይነት ነገር መጠቀም አልፈልግም። ኪራ ምን እያወራችሁ እንደሆነ የማውቀው ጉዳይ የለም። ምን እናንተ ግን ቢሮ እናወራለን። ኪራ እኔ ከፈለግክ አባረኝ እንጂ እኔ በእንደዚህ አይነት ሁኔታ በቃ መቀጠል አልፈልግም። እኔ እንደዚህ አይነት ሰው አይደለሁም። በቃ አይደለሁም። እሺ በቃ በኋላ እናወራለን። አምላኬ ግን ለምንድን ነው ቆይ እንደዚህ የሚፈትነኝ? ለእኔ የሚሰጠኝ ፈተናዎች በሙሉ አያልቁበትም እንዴ? ቆይ እኔ ምን አደረግኩ? አይዞሽ ተረጋጊ። ታውቃለህ ነገሮች በቃ ሁሌም ምን ላይ ይጠማሉ። ይሄን እኮ የሰውዬ ሌላ ቦታ ጥሩ ነገር የሚያደርግ ሰው ይሆናል። እኔ ጋር ግን በቃ አይዞሽ ያጋጥማል። አለማችን ይኸውልሽ በእነዚህ አይነት ሰዎች የተሞላች ነች። ግን ደግሞ እነሱም ወደው አይደለም እንደዚህ ሆኑት። አንዳንድ የሚያጋጥሟቸው ሴቶች እሺ ስለሚሏቸውና ፈቃደኛ ስለሚሆኑላቸው ሁሉም ተመሳሳይ ይመስላቸዋል። ለዛ ነው ከአንድም 2-3 ጊዜ እኮ መጥቶ አልፈልግም አልኩት። በመቁረቢያ ጊዜው እዚህ መጥቶ እኔ ጋር ይጃጃልብኛል። እሺ በቃ አሁን ተረጋጊ። ባልፈነክተው ኖሮ ግን ማለት ነው ይቆጨኝ ነበር። እሺ ምን ፈንክተሽው ነበር? ብዙም ባይሆን አዎ በድንጋይ ትንሽ ጫር ነገር አድርገዋለሁ። እና እንደዚህ አድርገሽ ነው አልፋታም ያለሽ? እኔ ምን እልህ ነው መሰለኝ አለበት። በቃ ልፋታ አለኝ። እኔ እዚህ ስንት ስራ ያጦዘኛል። ጭራሽ እሱ ደግሞ እየመጣ ያዝገኛል። እሺ በቃ እኔ አግዝሻለሁ የምችለው ከሆነ። ወረቀቶቹን ቀናቸውን እያየን መደርደር ነው። አይዞሽ አግዝሻለሁ። ግን ደግሞ መጀመሪያ አንቺ ተረጋጊ። እሺ ምኑን ተረጋጋሁት ብለህ ነው? እሺ ለመረጋጋት ወይ ውሃ ጥሩ ነው። ውሃ የለም እንዴ? ውሃ ጠጪ እስኪ። አይ የለም ጨርሻለሁ። በቃ እሺ ውሃ ይዤልሽ ልምጣ። እንዴት መጣ?
ውስጤ ሚስት ዛሬ በጣም ቆንጆ ሆናለች፣ ሂድናያት አለኝ። እና ውስጥ እኮ አልተሳሳተም። ቆንጆ አልሆንኩም የኔ ፍቅር። አንቺ እኮ ቆንጆ ለመሆን መኳኳል ምናምን አይጠበቅብሽም። ሲሰራሽ በጣም ተጠቦብሽ ነው የሰራሽ። እናንተ ቆንጆ ሚስት ለመሆን እኮ ታዲያ ፈጣሪ ቆንጆ ሚስት ሰጠኝ አይደል? እናቴ ምሳ በላሽ? በልቻለሁ። እሺ መድኃኒቴንም ወስጃለሁ። ሻይም ጠጥቻለሁ። የኔ ፍቅር እንደዚህ ራስሽን ስትንከባከቢልኝ ነው ደስ የሚለኝ። እሺ ከአሁን በኋላም ታያለህ እንዴት ቆንጆ እየሆንኩ እንደምጠብቅ። እምርዬ ግን ከሁሉም መልክሽ የትኛው እንደምወድልሽ ታውቂያለሽ? የቱን ነው? ይሄ ከእንቅልፍሽ ትንሽ ያለው መልክ አለ አይደል? እሱ መልክሽን በጣም ነው የምወደው። እሱን ታዲያ ዘላለም ልታየው አይደል? እኔ የምለው እናቴ፣ ቆይ ዛሬ ምን ተገኝቶ ነው እንደዚህ ደስታ በደስታ ነሽ? አንተ መኖር ብቻ ደስተኛ ያደርገኝም ብለን እንደዚህ እያልሽ በፍቅር ቅልጥ አታድርጊ። በቃ ዛሬ ሳስበው እንደዚህ ከሆነ እንቆይተናል። ለምን ከነዋሪ ጋር አሪፍ ጊዜ አናሳልፍም ብዬ አሰብኩ። እንደዚህ ከሆነማ እኔም ልዕልቴን ለማስደሰት አላንስም። ስለዚህ ምንም በቃ ቆንጆ ሰርፕራይዝ አለሽ። ምንድን ነው? የምን መቸኮል ነው? በኋላ ታይዋለሽ። እሺ እጠብቃለሁ። በቃ እናቴ አሁን ሙቁኝ ትንሽ አውሩ ሰድ በቃ ፎጣ መጣላለሁ። ፎጣ መጣላለሁ። ከዛ ልትመለሽ ይኸውልሽ፣ ታጥበሽ ነው ልትመለሽ። እሺ እንደዛ ከሆነ አልመጣም። እኔ እጠብቅሻለሁ። በመጀመሪያ ደረጃ አንተ እዚህ መገኘት ነበረብህ። ነገር ግን አንተ የዛን ጊዜ የለህም። ለምን እንዳልመጣው እኮ ነገርኩት እና እኔ በዛች ጋጠወጥ ሰራተኛ መስተናገድ ነበረብኝ። እሺ ለሱ ይቅርታ ጠይቃለሁ። አሁን ግን በቃ ሌላውን ነገር እንተውና ወደ ስራችን እንግባ። እኔ ከስራው ምን አለኝ? ከክብሬ ነው። እሺ በሃና ስም እኮ ይቅርታ ጠየቅኩኝ። እንደ ድርጅትም ስማችን በእንደዚህ አይነት ነገር በመነሳቱ ይቅርታ። እኔ የምፈልገው የእሷን የግል ይቅርታ ነው። ቆይ ምንድን ነው የምትለው እንዴ? ሃና አንተ እንደምታውቃቸው አይነት ሴቶች አይደለችም እንዴ? ይሄ ለምን አይገባህም? እየተቆጣኸኝ ነው? አዎ እንደ አንድ አለቃ ለሰራተኞቼ ኃላፊነት መውሰድ አለብኝ። እና ደግሞ በማላቸው የተፈጠረውን ነገር ሰምቻለሁ። እና እኔ ነኝ ጥፋተኛው? አዎ አንዲትን ወጣት በገንዘብ መደለልና የማትፈልገውን ነገር እንድታደርግ ማስገደድ የትልቅ ትንሽነት ነው። ይታወቃል። እየተናገርከኝ እኮ ነው። እስካሁንም ስራውን ብዬ ነው ዝም ያልኩት። ከአሁን ሰዓት ጀምሮ ስራውን እንዳጣሁ ልነግርህ እወዳለሁ። ጥንቅር ማለት ይችላል። አንተ ጋር ብቻ ነው እንደ ስራ ያለው? ይኸውልህ ቢገባህ በጣም ነበር የታገስኩ። ለምታወራው ነገር ጥንቃቄ አድርግ፣ በኋላ ትቆጫለህ። እንደውም የሚቆጨኝ አንተ መታገስ። ከዚህ በኋላ የስራ ኔትወርክን ስቆራርጠው አርፈህ ትቀመጣለህ። እሱን እናያለን። ፈጣሪ ያለልኝ ነው የምበለው። ስትቸገር እግሬ ስር መተህ ወድቀህ ትለምነኛለህ። እናያለና እኔ እኮ ይህን ስራ የጀመርኩት አንተን ተማምኜ ሲሆን ፈጣሪን ተማምኜ ነው። በጣም ጥሩ። ድጋሚ እንገናኛለን። እግሬ ስር ወድቀህ ትለምነኛለህ። ሰማኸኝ አይደል? አንዳንዶች እድሜያቸውን በሻማ ብቻ የሚቆጥሩ ግን ውስጣቸው ያልበሰለ ትንንሾች ናቸው። ከዚህ በላይ እዚህ ቤት መቆየት አልችልም። እዛ የምሰራውን እቃ ሊወስዱብኝ ይችላሉ። ስለዚህ ልሄድ ነው። እና እኔ እግሬን ያዝኩ። ቆይ ምንድን ነው የሆንሽው? ለምን በግልጽ አትናገሪም? በእናትህ ጆከር ምንም እንዳልተፈጠረ አታስመስል። ይኸውልሽ ማመን አለማመን የራስሽ ፋንታ ነው። ግን እኔ ልጅቷን ካለዛሬ አላውቃትም። እኔ ምን አገባኝ? አወካት አላወካት ጉዳይ አይደለም። እኔ ሰኒ ሰው ስዘጋ መጥፎ ሰው ነኝ። ሰኒ ለዚህ ውሳኔ ግን የቸኮልሽ አልመሰለሽም? እንደውም አንተን ለማመን የቸኮልኩ ነው እየመሰለኝ ያለው። እሺ እንዳልሽ እኔም አላስገድድሽም። ያንቺን ነፃነት እንደማከብርልሽ ታውቂያለሽ። እኔም እንደዛ። ካሁን በኋላ እንደፈለክ መሆን ትችላለህ። ይሄ ንግግርሽ ግን ቀልድ እንዳልሆነ ነው የገባኝ። እኔ ህይወቴ ላይ ቀልድ አላውቅም። አንተ ግን ቀልድ ከመሰለ መሳቅ ትችላለህ። ባለፈው የነገርኩሽን ታሪክ አስታውሽ። እኛ እኮ እንደዛ እየሆንን ነው። ጭራሽ ትቼ መሄድ ነው እንጉኝ። አንተ እኮ ነው እዛ ከማንም ጋር እየሄድክ። በቃ ይሰኒ፣ በቃ ከዚህ በኋላ አታውሪ። እንደዛ እንደ ውሻ እኮ ስታደርጊኝ ተናደሽ ነው ብዬ ነው ዝም ያልኩሽ።
ግን ከዚህ በላይ እንድትናገረኝ አልፈልግም። ጭራሽ እየተቆጣህ ነው? እና አልሰማም አልሽኛ። ቆይ ምንድነው የምሮሽ ውስጥ ያለው? ልታስረጂኝ ትችያለሽ? በቃ ካሁን በኋላ ምንም ብለህ ባደረከው ነገር እንደማትጸጸት አረጋግጣልኛል። ቆይ አንዴ ቆም ብለሽ ብትሰሚኝ ቆይ ምንሽ ሊቀነስ ነው? ካሁን በኋላ ምንም ብለህ ልሰማኝ እንደማትችል ግልጽ ነው። ስለዚህ እዚህ ጋር ይብቃል። ቆይ ሰው ምግብ አመጣልኝ በላው፣ ምንድነው ክፋቱ? ደግሞ መጎራረስ ባህላችን እንጂ የፍቅር መግለጫ አይደለም። ለማንኛውም ሁሌም እንደምወድሽ ግን እወቂ። ጭራሽ ከሱ ሙሴ ይቆጣኛል እንዴ? በመንገድ ላይ ከማንም ጋር እየተጎራረሰ አረ ቅዱስ እባክህን አንዳንዴ እንኳን የምልህን ነገር እንደው ስማኝ እባክህ። ቆይ ምንድነው የምትለኝ ናቲ? የጀመርኩት ፊልም አለ። ይሄን ኳስ በኋላ አናየውም እንዴ? የት ሄድብናል እንዴ? አንተ ወንድ ልጅ አይደለ እንዴ? ለነገሩ ሴቶቹም ኳስ እያዩ ነው። እንዴት ነው አንተ ኳስ ትቼ ፊልም ላይ የምትለው? ቆንጆ የፍቅር ፊልም ጀምሬያለሁ። እሱን ልጨርስ ብዬ እኮ ነው። ምን የፍቅር ፊልም ነው ያልከው? ብታይ ልጁ ሴቶቹን እንዴት እንደሚጨርሳቸው ብታይ ጉድ ነው የምትለው እኮ ጉድ። እና አንተ ሴቶቹን ለማተራመስ ነው ፊልሙን እያየ ያለው? በእርግጥ ሁሉንም አይደለም። አንዷ ሴት ላይ ግን መተግበር እፈልጋለሁ። ማንን? ማንነቷ ምን ያደርግልሃል ቅዱስ? ያው ነው ልቀይርልኝና ቶሎ አየት ታየት አድርጌ ሄጄ ልተግብረው። በእርግጥ ልጅቷ የምትፈለጥ አይደለችም። በቃ ግንብ በላት። ማናት እባክህ እንደዚህ ልብህን ያንበረከከችው? እኔ እኮ ናቲ ምን ነው ከሳብህኝ ይላለሁ። አጅሬው ለካ ፍቅር ይዞ ነው። አዎ በጣም ነው የከሳሁት። የሚገርም ነገር ሰፊ እየፈለኩ ነው። ቆንጆ ሰፊ ባገኝ አሰፋው ነበር። ምን ሰውነትህን ነው እንዴ? እና እንደ በልብስ መቆንጠጫ እኮ ከኋላ ይዤው እኮ ነው ያለሁት ቅዱሴ። አንተ በፍቅር አይደለም በምንም ነው ማትከሳው። አሁን ልጅቷ ማነች እንዴ? ራኬብ አልነገረችም እንዴ? እኔ እኮ እሷ ስለምታውቅ እኮ የነገረች መስሎኝ ነበር። ማለት ራኬብን አውርታት ነው? ምን ባለፈው የኒና ፍቅረኛ እኮ ሲደበድበኝ ያው እሷ ደግሞ በእኔ እጅ ነው የምትጠፋው ብላ ቤቷ ወስዳኝ ተንከባክባኝ እንደውም መታሉ ሰከኝም እንደ አንተ። ቆይ ኒናን ያልከው? እሷ እኮ አይደለችም ቅዱሴ፣ ሌላ ሰው ነው እንደዚህ ያደርገው። ተው ሲጀመር ከሷ ውጭ ማንም ሊሆን አይችልም። እኛ በእናንተ ተረባ እንስቃለን። አጅሬው ለካ ከጀርባ ስራህን እየሰራህ ነው። ቅዱሴ እኔ የምር ፈልጌው እኮ አይደለም፣ ግን በቃ እኔ ሳላስበው እኔ ወድጃታለሁ። ፍቅር እኮ በቀመር አይሆንም። እሺ ቅዱሴ ምንድነው ማድረግ ያለብኝ? እንዴት አድርጌ ነው እጅ ማስገባት የምችለው? ኒናን እንኳን ፍቅር ማስያዝ ትንሽ የሚከብድ ይመስለኛል። ነገር ግን አንተ አይከብድህም። አንድ ነገር ብቻ ነው ሊያስቸግር የሚችለው። ይኸውልህ ቅዱሴ እኔ የምር እሷን ብቻ ያስገኝልኝ እንጂ ምንም ነገር አደርጋለሁ። ምንድነው ንገረኝ። ጎቤው ነው ያ የድሮ ፍቅረኛዋ። አይ ቅዱሴ እሱ ነው የሚያስጨነቀ እንዴ? እሱማ እኮ ችግር የለውም። ቢያንስ የሚቀመጥበትን ቦታ ስለማቅ እሱ አይከብደኝም። እዳው ገብስ ነው። ደግሞ ምን ልታደርግ ነው ዘይድ? እዛ ምን አደርጋለሁ? ሲጀመር እግሬንም አላነሳም እንጂ ወደዛ ማለት እሱ ግድ የለም። በላኛው መንገድ ብሄድ አያገኘኝም። ብቻ እሷ እሺ ትበለኝ እንጂ። አንተ እሱ እንዳያገኝ እኮ ያ ማለት እነ ኪራቤል ለመድረስ በጣም ዞር ነው የምትሄደው። ለምን ሲፈልግ እንደ አደባባይ 3 ያልዞረውም? ዋናው ዞሮ ዞሬም ቢሆን እነ ኒና ቤት መገኘቴ ነው ዋናው ነገር። እንግዲህ አውስ እርምህን አውጣ። ሴት ልጅ ጀግና ካልሆንክ ፈጽሞ አትፈልግም። ቅዱስ እኔ ምንም አልገባኝም። እሺ እኮ እንዴት ነው ጀግና መሆንላት? እንግዲህ ይኸውልህ ጀግና የሚኮነው በመጀመሪያ ፍርሃትን በመተው ነው። ሲቀጥል ደግሞ ስፖርታዊ እንቅስቃሴ በመጀመር። አሁን ገና ተሳሳት። መጀመሪያ አሞት ነው የሚያስፈልገው። እንዴት? ይኸውልህ እኔ ሲጀመር እሱ ነገር የለኝም። በሕክምና ተመርምሬ እንደሌለኝ ተነግሮኛል። አሁን ምን ማድረግ እንዳለብኝ ራሱ አላውቅም። ቅዱስ የምሬን እኮ ነው። ባለፈውም በቃ የበሬ ተካል ብዬ የበሬ ሐሞት ጠጣው፣ በሽንት መልክ ወጣ። በቃ ለእኔ አልተፈጠረም ሐሞት። አይናቲ ሲጀመር አንተ የተፈጠርከው ዞን ለማሳቅ ነው። እሺ የምሬን ነው ቅዱሴ። አሁን ለእኔ የምታስብልኝ ከሆነ ለምንድን ነው ደፋር እንደሆነ የማታደርገኝ? አንተ የምሬን ነው? በቃ እኔ በቃ ወስኛለሁ። አሁን ዝግጁ ነኝ። በቃ ሸንቀጥ እንድል አድርገኝ። በቃ አያሳስብም። አንተ ብቻ ሞራል ይኑርህ እንጂ ሌሊት 11 ሰዓት ተነስተን እንሮጣለን። አይ ቅዱሴ እኔ ያየ ከስፖርት የማይመቸኝ ዋነኛው ነገር የጠዋት መነሳቱ ነው። ማን ነው በጠዋት ነው ብሎ የወሰነው? አንተና እንቅልፍ እኮ መቼም አትላቀቁ። ያ ማለት ደግሞ መቼም ሰውነትህን ልቀንስ አትችልም። ቅዱሴ አንተ እኮ ለእኔ የምታስብልኝ ከሆነ እኮ ሰዓቱን መቀየር እንችላለን። ወይ 3 ሰዓት ወይ 4 ሰዓት ላይ። በዛ ሰዓትማ ስራ ሄዳለሁ።
አስበዋል 4 ሰዓት አንተን እዚህ ስሮጥ። ቅዱሴ ግን እቺን ቀላል ነገር ማድረግ ለእኔ ከበደክ? እሺ በቃ ይኸውልህ ለአንተ ስለሆነ ብቻ ነው እንደዚህ ማድረገው። 1 ሰዓት አድርጌልሃለሁ። ከዛ ውጪ ግን ይኸውልህ አልስማማም። እሺ በቃ ቅዱሴ ተስማምቻለሁ። በቃ ይሁን በ1 ሰዓቱ። የእኔ ችግር ምንድነው? ከእንቅልፍ የምነሳው 3 ሰዓት ነው። ስለዚህ አሁን ምን አደርጋለሁ? ቀን 10 ሰዓት ተኛለሁ ማለት ነው። ምን የእንቅልፍ ሰዓት እንዳይዛባብ ነው ቅዱሴ? ዋናው ለሰው ልጅ መሰረታዊና ጤናማው ነገር እኮ እንቅልፍ እኮ ነው። እንቅልፍ ወሳኝ ነገር እኮ ነው። ሲጀመር እኔ ካንተ ጋር ምን አጨቃጨቀኝ? ገብቼ በፒሲ ላይ ያውልክ። የምር ቅዱሴ ለፍቅር የከፈልከውን መስዋዕትነት ግን አንድ ቀን አወራልሃለሁ። የምር ቅዱሴ ይሄ ደግሞ እንደኒና ካልተደበደበ አይሰራም አይደል? ዘንድሮ የማይበረታ የለም። ምን ይለ ሪሞት አይ ቅዱስ ደብቀው ነው። አለቀ እንደ ፊልሙ። ህዝብ ቆጠራ ጀምሬ ልበልሽ? እንደዛ ነው እንዴ? እኔ ደግሞ አስገቢኝ ልትኝ መስሎኝ እንዴት እንደደነገጥኩ ብታይ ልቤ ራሱ ልትወጣ ነበረ። ይኸውልሽ ሶስዬ በቃ እዚህ ቤት ያለነውን ቁጥር ታውቂያለሽ አይደል? ዝም ብለሽ መዝገብ አድርጊኝ በቃ። ይኸውልሽ ኒና አሁን እዚህ ጋር ካንቺ ጋር ቆሞ ለመዳረግ ጊዜ የለኝም። እንዴት ነው እባክሽ ሶሲ? በረደልሽ እንዴ ድብድቡ? አንቺ ልጅ ጽናት አለች አይደል? በቃ አስገቢኝ፣ እሷ ጠርታኝ ነው የመጣሁት። ማንን? አንቺን ጽናት ጠርታሽ? የእውነት ሶስዬ የእውነት ጽናት ጠርታሽ ከሆነ መሞቻሽ ደርሶ መሆን አለበት። ዝም ብለሽ ብትሄጂ ይሻልሻል። ግድ የለሽም። እኔ ተናግሬያለሁ። ምን እያልሽ ነው? ቆይኛ ሁል ጊዜ ለጸም እንፈላለገው እንዴ? የሚመስልሽ እንዴ? ሶሲ እንኳን ደህና መጣሽ። ደህና ነሽ አይደል? ደህና ነኝ ጽናት። ስትደውይልኝ እኮ ማመን ያቃተኝ። እሺ አሁን ግቢ በይ ወደ ውስጥ። ጽናት እንዴት ነው ማየት አቆምሽ እንዴ? ሶሲ እኮ ናት። ምን ማለት ነው እንዴ? እንግዳችን አይደለች እንዴ? ልጠይቀን እኮ ነው የመጣችው። ነይ ሶስዬ ግቢ። እሺ አልገባኝም። የተፈጠረ ነገር አለ እንዴ? ምን ሆንኩኝ እንዴ? ተቀይሬያለሁ ብላ የለ እንዴ? ስለዚህ እኛ ደግሞ እንደተቀየረች ማመን እና ራሳችንን ማሻሻል ያለብን፣ ያው ቦታ ለመቀያየር ያክል ማለት ነው። አልገባኝም። ቆይ ምን ማለት ነው ቦታ ለመቀያየር ስትይ? ከሰዓታት በኋላ ሳይሻለሁ የዛኔ ይገባሻል። አሁን ግን እንግዳችንን ሳሎን ብቻዋን አልተዋት፣ ልሄድላት። ቆይ ጽናት ግን የምሯን ነው እንዴ? እኔ ማላውቀው ሌላ የተፈጠረ ነገር አለ? መቼ ታርቀው ነው? ከምን የሆኑ ነው ቆይ ፍቅር የሆኑት? አይ ይቅርብኝ፣ ነገር ብሄድ ይሻለኛል። ኧረ ደግሞ በኋላ እዚህ እርስ በርስ ቢጋደሉስ? በኋላ ደግሞ የሆነ ነገር ብትሆንብኝ ጸጸቱን አልችለውም። ስለዚህ በቃ የተፈጠረውን ነገር ቀስ ብዬ ባይ ይሻለኛል። አዎ ቆየ እኮ እቃውን እንዳይወስዱብኝ ብዬ እየጠበቅኩ ነበር። አመሰግናለሁ። በቃ ይጂ። ቆይ ማናት? ምን ተፈጥሮ ነው? ባለቤት አለችኝ ስልሽ አልሰማ ብለሽ ይኸው ከሚስቴ ጋር አጣላሽ። እውነትህን ነው? ወይኔ ጉዴ! በጣም ይቅርታ። እሺ ችግር የለውም። በቃ አሁን እንጂ ደግሞ መታ ሌላ ነገር እንዳይፈጠር። እሺ ሄዳለሁ። ወይኔ ላግኛትና ላውራት እንዴ ምን እንደተፈጠረ። አያስፈልግም፣ እኛውን ፈተዋል። እሺ ይቅርታ። በጣም አዝናለሁ ስለተፈጠረው ነገር።
አንቺ ደግሞ ማንሽ? ቤቴ ውስጥ የገባን ሴት እንደምገል አልነገሩሽም? አሬ እኔ እናት ተረጋጊ። እኔ እንዳሰብሽው አይደለም፣ አጋጣሚ ነው። እኔም በአጋጣሚ ቤቴ ውስጥ የገባን እድል አላስመልጥም። አሁን ካፈር ስደባልቅሽ ከማን ጋር ጣላሽ ይገባሻል። እጂ ልቀቂ፣ በእናትሽ እየሰመምሽኝ ነው። እባክሽ ልቀቂ። ምን ይሆንሽ ነው? ምላስሽን ነው የምቆርጥልሽ። እሺ ፈጥኖ ደራሿ ቶሎ ደረስክላት አይደለ? ምን ነው ትንሽ ቀደም አትልም ነበር ሳልጎዳት? ሰኒ ተረጋጊ። ምንድን ነው? ሰሚኛለሽ? እኔና እሱ ባልና ሚስት ነን። ሁለተኛ አጠገቡ እንዳትደርሺ እሺ? እና እኔ ምን አገባኝ? ምግብ መብላት ምን ችግር አለው? ለሱ ማግሮስ የምችለው እኔ ሚስቱ ብቻ ነኝ። ለአንቺ የተፈቀደ አይደለም። ኧረ ወደዛ። ፍቅር ነው እንደዚህ የሚያደርጋችሁ? በቃ አንቺ ሂጂ፣ እኔ እሷን አወራታለሁ። ምን ነው ባሌ እንደሆንክ እንዳልናገር ፈልገ ነው? አረ ሰኒ እንደዛ አይደለም። ሁላችሁም ስሙ፣ እኔና ጆከር ባልና ሚስት ነን እሺ? እንግዲህ ያው እኔንም ስሙኝ። ከዚህ በኋላ አንድም ሴት እንዳይጠጋኝ። እኔ የሰኒ ባለቤቷ ነኝ። አንዴ ቆይ፣ ለምንድን ነው እንደዚህ የምታይኝ? ባለቤትሽ አይደለሁም እንዴ? እሱ ማነ ታዲያ ለምንድን ነው ከሌላ ሰው እጅ መጎርሰው? አው ሰኒ፣ ከሰው ልጅ እኮ ስህተት አይጠፋም አይደል? በቃ አስተካክሏል። ሰኒ፣ ቤታችን በሱ በኩል አይደለም። ወደዛ ከሄድሽ ወደ ስራ ቦታ ነው የምንመለሰው። አንተ ከፈለክ እዚህ መሆን ትችላለህ። እኔ እዛ ነው መሆን። ይሽ ጠፋው አይደለ? ቡና ላፈላልሽ እኮ እሳት እያቀጣጠልኩኝ ነበር። ውይ በጣም ተቸገርሽ። እኔ እኮ ቡና ጠጥቼ ነበር የመጣሁት። እንዴ እንግዳ በባዶ ቤት? ኧረ ካልሽ እሺ። ግን ለምን ነበር የፈለግሽ? ያው ባለፈው የሰማሽው ነገር ልክ አይደለም እና ልክ ባልሆነ ነገር ነበረ ስትወቅሽኝ የነበረው። እሱ ልንገርሽ ብዬ ነው። ይኸውልሽ ጽናት፣ አሁን ላይ አንቺን ማመን ይከብደኛል። ግን ደግሞ ሁሉንም ነገር ያደረኩት ለኪራ ስለማስብለት እንጂ አንቺን ለመጉዳት ፈልጌ አይደለም። አረ ለነገሩ ልክ ነሽ። በዚህ ዘመን እንዳንቺ አይነት ጥሩ ሰው ከየት ይገኛል? በጣም አሳቢ ነሽ። እየቀለድሽ ግን አይደለም አይደል እንዴ? አረ ለምን ቤቴ ድረስ ጠርቼሽ እንዴት እቀልዳለሁ? አረ እየቀለድኩ አይደለም። አይ ነገሮች ፈጣጠኑብኝ ብዬ ነው ሳስበው። እስከ ዛሬም ብዙ ስህተት ሰርቻለሁ። ስለዚህ እነዛን ስህተቶቼን ማረም አለብኝ እና የተፈጠሩትን ነገሮች በሙሉ እንርሳቸው። በጣም አመሰግናለሁ ጽናት። ብታይ ብቸኝነት አፍጦ ሊበላኝ ሲል ይደረሽል። ይገባኛል። እኔም በብቸኝነት ብዙ ጊዜ ተሰቃይቼ አውቃለሁ። ስለዚህ እረዳሻለሁ። በቃ አሁን እሳቱን ላይ መጣ። ይሄ ምንድነው? ቡናውን እኮ እዚህ ባፈላው ይሻላል ብዬ ነው። አይሻልም? ታዲያ እሳቱን መሬት አታረጊም ነበር? አይ እዚህ ጋር ይሁን በደንብ እንዲደርስሽ ማለቴ እንዲሞቅሽ። አልገባኝም ጽናት። ቆይ ጽናት፣ ጽናት ምን እያደረግሽ ነው? ጽናት በሩን ክፈችልኝ። ጽናት ምን አይነት ቀልድ ነው የምትቀልጂው? በሩን ክፈችልኝ። ኒና፣ ኒና በሩን ክፈቱልኝ። በሩን ክፈቱልኝ ኒና። አረ ጺም ነው እንዴ? ምንድነው? ቆይ ሳሎን የሚጮኸው ደግሞ ምንድነው? ጉሮሬን የሚከረክረኝ።
በረሯን ለማጥፋት ሳሎን እኮ ባህላዊ ፊሊቲ ነፍቼ ነው እንዴ? አልገባኝም። ቆይ የምን በረሮ ነው? 2 እግር ያላትን በረሮ ነው እየቀጠዋት ነው። ኧረ ተይ ምን አድርገሽ ነው? ልጅቷ እንዳትሞትብሽ። ምን እንዳትሆን ነው እንዴ? እኛስ በዚህ እየተቀጣን አይደል እንዴ ያደግ ነው? አልገባኝም። ቆይ ምን እያደረግሽ ነው እንዴ? ካልገባሽ ተይው በቃ ኒና። እንዴ ማይገባሽን ነገር አትጠይቂኝ ዝም ብለሽ። ሃይ ዴ ሄሎ ናቲ። ኧረ በእናትህ ና። ሶሲና ጽላት እዚህ ሳሎን ሊጋደሉልን ነው። አዎ በእናትህ ቶሎ ነው። ቅዱሴ ሰማክ ቅዱሴ ሶስተኛውን ጦርነት መጀመሩና ምን ወደ ምታወሩ? ይኸውልህ ቅዱሴ አሁን ኒና ደውላ ሶሲና ጽናት ሊጋደሉ ነው ድረሱ ብላ ደወለችልኝ። እኔ የምለው ቆይ ሶሲ እዛ ቤት ምን ታደርጋለች? እኔ ምንም አውቀው ነገር የለም፣ ግን ኒና መሀል ላይ ያገላግላሉ ብላ አናቷን ብለው እንዳይደፋት እኮ ነው። ፈርቼ እኮ ነው። ኧረ እባክህ ይሄን ያህል ኃይለኛ ጸብ ነው እንዴ? በጣም ኒና እኮ በጣም ያሳለች እኮ ነው ቅዱሴ፣ አልሰማሃትም? ለነገሩ ሶሲ እዛ ቤት ሄዳ አደገኛ ጦርነት መፈጠሩ የማይቀር ነው። በቃ በሩን ክፈተውና እንሂድ። ሶሲ